እንደዚህ አይነት ፊልሞችን ለመስራት ከ9 ሰዓታት በላይ ይፈጅብናል። ቪዲዮን ላይክ እና ቻናሉን ሰብስክራይብ ማድረግ ግን ለእናንተ የ1 ሰከንድ ስራ ነው። እኛን ስለሚያግዘን ግን ቪዲዮን ላይክ፣ ቻናሉን ሰብስክራይብ በማድረግ ፊልሙን እንጀምር። ኢንዶኔዥያ ውስጥ የከተማው ዋና አስተዳደር ቤተሰቦቹ ድግሳቸው ላይ ጥሩ የሚባል ጊዜ እያሳለፉ ይገኛሉ። ኔንግሲ ለቤተሰቦቿ መጠጥ እያቀረበች ሲሆን ፍቅረኛዋ ራህማን መምጣቱን ስትመለከት ደስታዋ ወዲያው ይቀዘቅዛል። ከኋላዋ ተከትሏት ይመጣና ለቀናቶች ሳያዋራት የቀረበትን ምክንያት እንደሚያስረዳት እየማለ ይነግራታል። ኔንግሲ የጋብቻ ጥያቄ መጠየቅ ካልፈለገ ቃል መግባት እንደሌለበት ትነግረዋለች። በዚህም ራህማን የትዳር ህይወት አስፈርቶት እንደሆነ ይነግራታል። ይቅርታ ይጠይቃትና የጋብቻ ጥያቄውን ለማቅረብ ይዘጋጃል። በዛው ሰዓት ግን ከስራ ስልክ ይደወልለታል። ራህማን መሄድ እንዳለበት ነግሯት ፈረቃውን እንደጨረሰ ግን ነገሮችን እንደሚያስተካክል ቃል ይገባላታል። ራህማን ከሄደ በኋላ አንድ መኪና በከፍተኛ ፍጥነት ወደ ድግሱ መጥቶ ከሌሎች ሰዎች መኪና ጋር ይጋጫል። የተጎዱትን እንግዳዎች ደህና መሆናቸውን ካረጋገጠ በኋላ አስተዳደሩ ወደ መኪናው ሄዶ ሹፌሩ ላይ ይጮሃል። ሹፌሩ የሰከረ ይመስላል። ነገር ግን ያጓራና አስተዳደሩ ላይ ዘሉበት አንገቱን ይነክሰዋል። እንግዳዎቹ በሙሉ ደንግጠው የሚያደርጉት ነገር ይጠፋቸዋል። ይሄ ሁሉ የጀመረው ከ5 ሰዓታት በፊት ሲሆን ዋኒ ዋራስ ፋብሪካ ውስጥ አንድ ሰራተኛ አዲሱ መድኃኒታቸውን ዝግጁ ያደርገዋል። ይሄ መድኃኒት ግን በመንግስት ገና እውቅና ያልተሰጠው ቢሆንም ለ3 ወራት ያክል ስለሰሩበት ምርቱ እንዲጀመር ከፍተኛ ፍላጎት ነበራቸው። አንድ ሳምፕል ለአለቃቸው ሴዲሜን ሲላክ፣ አንድ ተጨማሪ ሳምፕል ደግሞ ከከተማ ውጪ ላለችው ለቢዝነስ አጋሩ ወደ ከተማ ይላካል። ይህ በእንዲህ እንዳለ የሴዲሜን ልጅ ኪንስ ልጇ ራይሃንን ወደ አያቱ ልትወስደው ዝግጁ ታድርገዋለች። ባለቤቷ ሩዲ ጥሩ የማይባል ሙድ ውስጥ እንደሆነች በመረዳት ጸባዩዋን ተቆጣጥራ ቶሎ ነገሩን እንዲቋጩ ይነግራታል። ለካ ትዳራቸው ጥሩ መስመር ላይ ባለመሆኑ የፍቺ ፕሮሰስ ላይ ናቸው። መጀመሪያ ግን የሴዲሜን ፋብሪካ ጥሩ ውጤት እያመጣ ባለመሆኑ እንዲሸጥ ፊርማውን ይፈልጋሉ። ቢዝነሱን እየመራው የነበረው እሱ በመሆኑ ሩዲ የተወሰነ ማካካሻ ያስፈልገዋል ብላ ታምናለች። በዚህ ገንዘብም የየግል ህይወታቸውን ይጀምራሉ። ኪንስ በጉዞዋ ደስተኛ አልነበረችም። ምክንያቱም አባቷን መጠየቅ ማለት በዛው ሚስቱን ካሪናን ያገኟታል። የበፊት የኪንስ የልብ ጓደኛዋ ስትሆን አብረውን ያደጉት። ካሪና ግን ሴዲሜንን ስታገባው ግንኙነታቸው ይቀንሳል። ቤት ውስጥ ሴዲሜን የመድኃኒቱን ሳምፕል ይወስደዋል። ካሪና በዚህ መሃል አሁን ጡረታ ሊወጣ በመሆኑ የራሳቸውን ልጅ ለመውለድ እንዲሞክሩና ከከተማ ወጣ ብለው እንዲዝናኑ ሀሳብ ታመጣለች። የኪን ቤተሰቦች ሲመጡ ካሪና ሞቅ አድርጋ ትቀበላቸዋለች። ኪን ግን ብዙም ሳታዋራት ልጇን ራሱ እንዳትጠጋው አልፈቀደችላትም። በሱ ፋንታ ራይሃን ከአጎቱ ባምባንግ ጋር ጊዜ እንዲያሳልፉ ትልከዋለች። ቀኑን ሙሉ ቪዲዮ ጌም እየተጫወተ ሲሆን የሚውለው በአባቱ ብር ኖሮ ነው የሚገፋው። ባምባንግና ራይሃን ቤት ውስጥ መጫወት ሲጀምሩ ሩዲና ኪም ባምባንግን በዚህ ዕድሜ ከልጅነት አይምሮ ባለመውጣቱ ይመክሩታል። ሴዲሜን ሻወር ከወሰደ በኋላ ራሱን መስታወት ላይ ይመለከትና ወደ ወጣትነት መልኩ በመመለሱ ይደነግጣል። በዚህም አዲሱ መድኃኒት ሰርቷል ብሎ በማሰቡ በጣም ደስተኛ ይሆናል። ሴዲሜን በፍጥነት ወደ ካሪን በመሄድ እሷም ውጤቱን በማየቷ በጣም ደስተኛ ትሆናለች። በዚህ አዲሱ ግኝቱ ብዙ ገንዘብ ሊያስገኘው ነው። ነገር ግን ከሴዲሜን ጀርባ ያለው ትልቅዬ ቁስል አልተመለከተችውም ነበር። ከቆይቶች በኋላ ሴዲሜን ከልጆቹ ጋር ይገናኝና ሩዲን ለፋብሪካው በስራው ማስታወቂያ ይነቅፈዋል። ምክንያቱም ከባህላቸው ትንሽ ወጣ ያለ ነበር። ሁሉም ግን በሴዲሜን በአዲሱ መልክ ትኩረታቸው ተወስዶ ስለነበር ግኝቱን ለመናገር ይወስናል። ፋብሪካውን የመሸጥ ሐሳቡን ቀይሯል። ባምባንግ ተናዶ ሲወጣ ሴዲሜን ማስረዳቱን ይቀጥላል። ለብዙ ዓመታት የሽያጭ ቁጥራቸው ወርዶ ነበር። አሁን ግን ስኬታቸውን መልሶ የሚያመጣላቸውን ምርት አግኝተዋል። ይህም አዲሱ መድኃኒት ነው። ካሪና ግን ጡረታ ወጥቶ አሁን ላይ ጊዜ አብሯት ማሳለፍ ስለነበረበት በሀሳቡ ደስተኛ አልነበረችም። ሴዲሜን ይቅርታ ቢጠይቅም የመድኃኒቱን ነገር ወደ ኋላ ማለት አልፈለገም። ኪንስ ለአባቷ ሩዲ ስለማገጠባት ፍቺ ሊያደርጉ እንደሆነ ትነግረዋለች። ገንዘቡንም ስራ ለመጀመር እንደምትፈልገውና ለራይሃን ጥሩ ህይወት ልትሰጠው እንደምትፈልግ ትነግረዋለች። ሴዲሜን ግን ለልጃቸው ብለው ጥንዶቹ አብረው መቆየት እንዳለባቸው ያሳስባል። ካሪና ልትደግፋት ብትሞክርም ሴዲሜን ግን እንድታቆም ያዛታል። ኪንስ በቀጣይ ሁሌም ለነሱ ስሜት ሳይጨነቅ የፈለገውን ነገር በማድረጉ ተወቃሽ ታደርገዋለች። በተጨማሪም ካሪና ለገንዘቡ ብላ እንዳገባችው ብቻ ትናገራለች። ሴቶቹ በሚጨቃጨቁበት ወቅት ሴዲሜን እያመመው ይመጣል። ነገር ግን ለቤተሰቦቹ አልተናገረም። ሁሉንም ማውራት እንዲያቆሙ ይጮህባቸውና በውሳኔው እንደማይወላውል ይናገራል። ፋብሪካውንም አይሸጠውም። ሴዲሜን እድሜ ልኩን ሲለፋ እነሱ ግን በገንዘቡ ተንደላቀው ሲኖሩ እንደነበር ያስታውሳቸዋል። ከዚህ በመቀጠል ይዘው የመጡትን ኮንትራት ያስወግደዋል። በዚህ መሃል ግን ሴዲሜን በድጋሚ እየታመመ መጥቶ ቤተሰቦቹ በስተመጨረሻ አንገቱ ላይ ግር የሚል ኢንፌክሽን መኖሩን ይመለከታሉ። ድንገት ብዙ ደም ያስመልሰውና ራሱን ይስታል። ሩዲ ደረቱን ደገፍ ሲያደርገው ሴዲሜን እየተነፈሰ እንዳልሆነ ይገነዘባል። ሁሉም ደንግጠው አምቡላንስ ለመጥራት ይሞክራሉ። ሴዲሜን ግን ወደ ዞምቢነት ተቀይሯል።
ቀይሮ ይነሳል። ወዲያው የሄደው ሰራተኛው ፓርዲ ላይ ሲሆን አንገቱን ይነክሰውና ይጥለዋል። ሴዲሚን በቀጣይ ሹፌሩ አሪስ ላይ በመስለል ሙሉ ፊቱ ላይ ደም ይተፋበታል። በዚህም የተወሰኑትን ይወጣቸዋል። ባምባንግ አባቱን ከወደቀበት ቢያነሳውም ሴዲሚን ግን እሱንም ለመንከስ ይሞክራል። በዚህም ካሪናና ኪንስ ወደ ኋላ መጎተት ነበረባቸው። በትግላቸው ወቅት ግን ባምባንግ በስህተት መሳሪያውን በመተኮሱ የአባቱን ጭንቅላት ይመታውና ይሞታል። አብዛኞቹ ቤተሰቦች እያለቀሱ ባሉበት ወቅት አሪስ ለማምለጥ ይሞክራል። ሩዲ ተከትሎት ሄዶ ፖሊስ ይዞ እንዲመጣና ሁሉም ነገር አደጋ እንደሆነ እንዲነግራቸው ይነግረዋል። አሪስ እየታመመ መሆኑን ደብቆ መኪናውን መንዳት ይጀምራል። በሌላ በኩል ባምባንግ አባቱን በመግደሉ የጥፋተኝነት ስሜት ስለተሰማው መኪና ውስጥ ገብቶ ይደበቃል። ኪም ግን አደጋ እንደነበር ትነግረዋለች። ሁለቱ በቀጣይ እርስ በርስ ይጽናናሉ። ቤት ውስጥ የቀሩት ቤተሰቦች ፓርዲ ወደ ዞምቢነት በመቀየሩ ደንግጠው ሌላ ሰራተኛን ካጠቃ በኋላ ሙሉ አፉ በደም ተሸፍኗል። ካሪንን ወዲያው ሲያጠቃት በእግሯ ታረቀዋለች። ፓርዲ በቀጣይ ሩዲን ለማጥቃት ይሞክርና ሰራተኛዋ ትጎትተዋለች። በዚህ ቅስፈት ግን ፓርዲ እጇንና አንገቷን ይነክሳታል። ውጪ ላይ ኪን ፓርዲ የነከሳትን ሰራተኛ ሌላ ሰራተኛን ስትበክል ታገኛታለች። ሰራተኛዋ ኪንን ስትመለከታት ልታጠቃት ትሞክራለች። ነገር ግን ባምባንግ በሰዓቱ ደርሶ በመኪና ይገጫታል። ሰውነቷ ለሁለት ቢከፈልም ዞምቢዋ ግን እስካሁን ትንቀሳቀሳለች። ፓርዲ የቀሩትን ቤተሰቦች ከቤት ውስጥ እያሳደደ ሲያስወጣቸው እህትና ወንድም ወደ ውስጥ ገብተው ቤታቸውን ባዶ ሆኖ ያገኙታል። ድንገት አንዲት ዞምቢ ስትመጣባቸው እህትና ወንድም በድጋሚ ከቤቱ ሮጦ በማምለጥ በሩን ይቆልፉባታል። ኪንስ ለሩዲ ለመደወል ብትሞክርም ስልኩን ሊያነሳላት አልቻለም። ወደ መኪናው ሲመለሱ ግማሹ የዞምቢዋ ሰውነት መሰወሩን ይመለከታሉ። በዛው ሰዓት ከየት መጣች ሳትባል ከጀርባቸው ልታጠቃቸው ትሞክራለች። ባምባንግ ግን ወዲያው ጥሏት ለማምለጥ መኪና ውስጥ ይገባሉ። ሁሉም ወደ ዞምቢ የተቀየሩት ሰራተኞች ያሯሩጧቸዋል። ይህ በእንዲህ እንዳለ አሪስ ወደ ፖሊስ ጣቢያ እየነዳ ቢገኝም እሱም ግን ወደ ዞምቢነት ይቀየራል። ይህም መኪናውን ከቁጥጥር ውጭ እንዲሆን ምክንያት የሆነና የፊልሙ መጀመሪያ ላይ እንደተመለከትነው ድግሱን ገጭቶ ይገባል። አስተዳደሩን ከነከሰው በኋላ አሪስ የቀሩትን እንግዶች ለማጥቃት ይነሳል። ወደ ካሪን ቡድን ስንመለስ መንገድ ላይ የተገለለ መኪና ቢያገኙም ውስጡ ግን ቁልፍ ነበር። ፓርዲ እየቀረባቸው እንደሆነ በማወቃቸው ፓርዲ መኪና ውስጥ ቢፈልጋቸውም ሳያገኛቸው ይቀራል። በዚህም ጥሏቸው ይሄዳል። የሩዲ ስልክ በመጮሁ ሰምቶ ግን ተመልሶ ይመጣል። ቤተሰቦቹ ፓርዲን በጋራ ለመከላከል ይሞክራሉ። ከብዙ ትግል በኋላ ግን ካሪን ባገኘችው የማረሻ ብረት ትወገዋለች። ድንገት መዝነብ ሲጀምር ውሃው ፓርዲን ደርቆ እንዲቆም ያደርገዋል። በዚህም ቡድኖቹ አጋጣሚውን ለማምለጥ ይጠቀሙበታል። ሩዲ በቀጣይ የኪንን ስልክ ያነሳና የአስተዳደሩ ቤት ውስጥ እንዲገናኙ ይነግራታል። ከቆይቶች በኋላ የካሪን ቡድኖች ወደ ድግሱ ቤት ቢደርሱም ሁሉም ሰው ወደ ዞምቢነት መቀየሩን ይመለከታሉ። ድምፅ ላለማሰማት ቢሞክሩም አሪስ የካሪን ሰራተኛ ላይ ሊነክሳት ይወጣባታል። ጨዋታዋ ግን የብዙ ዞምቢዎችን ትኩረት ይስባል። በዚህም ሩዲ ካሪንና ራይሃንን ወደ ቤት አስገብቶ ሁሉንም በር ይቆላልፋቸዋል። እህትና ወንድምም በስተመጨረሻ ወደ ድግሱ ቤት ይደርሱና የሞቱትን ሰዎች ብዛት ይመለከታሉ። ኪን ለሩዲ በመደወል ውስጥ ሆነው ሞጫ እንዳጡ ያስረዳታል። ኪን ሳያስበው ክላክሱን በመጫኑ ግን የዞምቢዎችን ትኩረት በማግኘቱ ወዲያው ወደ መኪናቸው መምጣት ይጀምራሉ። ባምባንግ ወዲያው መኪናውን መንዳት ሲጀምር ዞምቢዎቹ ይከተሉታል። በዚህም አሁን ወደ ዋናው መንገድ በመድረሳቸው መንገድ ላይ ያገኙትን ሰው በሙሉ እየነከሱ ይመጣሉ። ዞምቢዎቹ አሁን በመራቃቸው ሩዲ፣ ካሪንና ራይሃን ከቤት ውስጥ በመውጣት የሲድማን መኪና ውስጥ ለመግባት ይሞክራሉ። ግጭቱ ከባድ በመሆኑ ግን መኪናውን መስራት አቁሟል። በዛው ሰዓት ወደ ዞምቢ የተቀየረችው የቤት ሰራተኛ ድንገት ትመለከታቸውና እነሱን ማሳደድ ትጀምራለች። ካሪንና ራይሃን ቅርብ ወዳለ ቤት ገብተው ሲደበቁ ሩዲ ለቤተሰቦቹ ለመከላከል ውጪ ይቀራል። ካሪና የሩዲን ጩኸት ትሰማና በድንገት ወደ ውስጥ ገብቶ በሩን ይቆልፈዋል። ሩዲ በደንብ ቢሸፈንም እየማለ ደና መሆኑን ይነግራታል። ካሪና ደሙን የምትጠርግለትን ፎጣ በምትፈልግበት ወቅት ሩዲ እጁ ላይ የንክሻ ምልክት እንዳለበት ያስተውላል። ራይሃን አቅፎት እንደሚወደው ከነገረው በኋላ እናቱን እንዲንከባከባት ቃል ያስገባዋል። ካሪና ወደ ክፍሉ ስትመለስ ሩዲ ወደ ዞምቢ መቀየሩን ትገነዘባለች። ካሪና ላይ ዘሎባት ሊነክሳት ይሞክራል። ራይሃን ግን ሲጎትተው ጥቃቱን በሷ ፋንታ ወደ እሱ ያዙረዋል። ካሪና የሩዲ ጭንቅላት ላይ ጠርሙስ ከሰበረችበት በኋላ ከራይሃን ጋር ለመደበቅ ወደ ሌላኛው ክፍል ይሮጣሉ። ሩዲ በራቸውን እንደምንም ከፍቶ ይገባል። በዚህም ካሪና አስቀምጣለት የነበረው የሞቀ ውሃ ላይ በመውደቁ ለተወሰኑ ሰከንዶች ደርቆ ይቆማል። ከዚህ በመቀጠል ካሪናና ራይሃን ወደ ሌላኛው ክፍል ገብተው በሩን ይቆልፉታል። ድንገት ግን የሆነ ሰው ወደ እነሱ ዘሎ ይገባል። ኔንክሲ ብቻ ነበረች። በመሃል ድምፅ ሰምተው ኔንክሲ ቼክ ስታደርግ ሩዲ እስካሁን በህይወት መኖሩን ትመለከታለች። ይህ በእንዲህ እንዳለ ወንድምና እህት ቀጣይ ምን ማድረግ ስላለባቸው ነገር ይወያያሉ። ይህ ክርክራቸውም ለትንሽ ከሌላ መኪና ጋር ሊያጋጫቸው ነበር።
በዚህ ምክንያት መኪናቸውን መቆጣጠር አቅቷቸው ይጋጫሉ። የጭነቱ ሹፌር ደህና መሆናቸውን ለማረጋገጥ መጥቶ ሁለቱንም በሰላም ያስወጣቸዋል። የግጭቱ ድምፅ ግን የዞምቢዎቹን ትኩረት በመውሰዱ መኪናው ላይ የነበሩትን ተሳፋሪዎች ማጥቃት ይጀምራሉ። ሹፌሩ ተሳፋሪዎቹን ሊረዳቸው ቢመለስም እሱንም ወዲያው ይገሉታል። እህትና ወንድም ትንሽ እንደሮጡ ፖሊስ ጣቢያውን ያገኙታል። ፖሊሶቹ በተነገራቸው ነገር ግራ በመጋባታቸው ለማጣራት ወደ ቦታው ሲያመሩ ወንድምና እህትን ለመደበቅ ደግሞ ራህማንን ይዘውታል። ፖሊሶቹ ጭነቱን እንዳገኙት ዞምቢዎቹ ወዲያው ወደ እነሱ መሮጥ ይጀምራሉ። አንደኛው ፖሊስ አስለቃሽ ጭስ ቢወረውርባቸው ምንም ሳይጎዳቸው ይቀራል። በዚህም አንድ በአንድ ከካፒቴኑ በስተቀር ይገደላሉ። ቢሆንም ግን የያዘው ጥይት በማለቁ ካፒቴኑን በስተመጨረሻ ይነክሳል። በዚህ መሃል ኒንግሲ ለማራን ትደውላለች። የስራውን ፈረቃ እንዳልጨረሰ እየነገራት ባለበት ወቅት ኒንግሲ እየተፈጠረ ስላለው ነገር ትነግረዋለች። በዚህ መሃል ግን ካፒቴኑ እንደተጎዳ በመናገር ወደ እነሱ ይመጣል። ቡድኖቹም ወዲያው እንዳዩት ይቆልፉበታል። ብዙም ሳይቆይ ብዛት ያላቸው ዞምቢዎች ከበዋቸው። ቡድኖቹ በሩ እንዳይከፈት እቃዎች ይደረድሩበታል። ራማን አምቡላንስ ለመጥራት ወደ ሆስፒታል ቢደውልም ጊዜው ረፍዷል። ካፒቴኑ ወደ ዞምቢነት እየተቀየረ ይገኛል። ባምባንክ የራማንን መሳሪያ ወዲያው በመውሰድ ይተኩስበታል። ካፒቴኑ ግን ከወደቀበት ተነስቶ ራማን ላይ ይዘልበታል። ራማን ወዲያው ገፍቶ ያስለቅቀዋል። ከዚህ በመቀጠል ካፒቴኑ ባምባንክን ያጥቀዋል። ኪን በዚህ ሰዓት በጠርሙስ መታ ታስጥለዋለች። የእሳት ማጥፊያ ፊቱ ላይ ቢነፉበትም ምንም የጎዳው ነገር አልነበረም። በዚህም ከራማን ጋር በመተባበር ገፍተው መታሰሪያ ክፍል ውስጥ ያስገቡትና ይቆልፉበታል። ከፖሊስ ጣቢያው ውጪ ብዛት ያላቸው ዞምቢዎች መውጫውን ይይዙታል። ራማን ወደ ሌላ ፖሊስ ጣቢያ ደውለው እርዳታ በሚጠራበት ወቅት ኪም ለሩዲ ለመደወል ትሞክራለች። ስልኩን ባለማንሳቱ ግን ኪን ማልቀስ ትጀምርና ባምባንክ መጥቶ ያጽናናታል። በዛው ሰዓት ኪን ከካሪና ስልክ ይደወልለትና ራይሃን ደህና መሆኑን ለማሳወቅ በስልክ ታገኘዋለች። በተጨማሪም ሩዲ ወደ ዞምቢነት እንደተቀየረ ለኪን ማስረዳት ነበረባት። በዚህም ኪንስ በድጋሚ ታዝናለች። ባምባንክ ከሌላ ፖሊስ ጣቢያ እርዳታ እንዳገኙ እነሱን ለማዳን እንደሚሄዱ ቃል ይገባላታል። ዞምቢዎቹም ሙሉ ከተማውን መውረራቸውን በሚቀጥሉበት ወቅት ወንድምና እህት በሩን አጥብቀው መያዝ ነበረባቸው። ራማን ከሌላ ፖሊስ ጣቢያ ይደወልለትና እነሱም በዞምቢዎች በመከበባቸው መውጣት እንዳልቻሉ ይነግሩታል። ስልኩ የተዘጋውም ሌላኛው ፖሊስ በዞምቢዎቹ ሲገደል ነው። ሶስቱ ባልኮኒው ላይ ወጥተው አካባቢያቸውን ሲመለከቱ ዞምቢዎቹ ሙሉን ከተማ ወረውታል። ኪም ለካሪና በመደወል ማምለጥ እንደማይችሉ ነግራት ስለ ድሮ ጊዜያቸው ማስታወስ ይጀምራሉ። ካሪና አባቷን የምርም ተወደው እንደነበር ትነግራታለች። ቢሆንም ግን የኪንንም ስሜቶች ማክበር እንደነበረባት ታምናለች። ኪንም ላሳየችው ጸባይ ይቅርታ ጠይቃት እንደናፈቀቻት ትነግራታለች። በተጨማሪም የሆነ ነገር ከሆነች እንኳን ራይሃንን እንድትንከባከብላት ጠይቃታለች። ከፖሊስ ጣቢያው ጎን ስፒከሩ ጮክ ባለ ድምፅ ሃይማኖታዊ ጸሎት በማሰማቱ ዞምቢዎቹ ትኩረታቸውን ሰጥተውት ወደዛው አቅጣጫ ይሮጣሉ። ራማን ዛሬ ጠዋት ፖሊሶች ህገወጥ ድርጅቶች ይዘው እንደነበር ትዝ ይለውና አንደኛውን ለኩሶት ወደ መሃል ማሳው ላይ ይወረውረዋል። ድምፁ ወዲያው ዞምቢዎቹን ወደዛው አቅጣጫ እንዲሮጡ ያደርጋቸውና የጣቢያውን በር ለቀቅ ማድረግ ይጀምራሉ። ራማን ከዚህ በመቀጠል ሁሉንም የመከላከያ ልብስ እንዲለብሱና መሳሪያ እንዲይዙ ያደርጋቸዋል። ከመሄዱ በፊት ለኒንግሲ ደውሎ ሊመጡ እንደሆነ ያስታውሳታል። ዞምቢዎቹ ተመልሰው በመምጣታቸው ግን ቡድኖቹ ተጨማሪ ርችት ለመወርወር በሩን ገርበብ ያደርጉታል። ነገር ግን በስህተት መሬት ላይ በመጣል ውስጥ እንዳሉ ይፈነዳል። በዚህም ምክንያት የተጨማሪ ዞምቢዎችን ትኩረት ያገኛል። ባምባንክና ራማን በድጋሚ ሲሞክሩ በአሁኑ የተወሰኑ ርችቶችን መወርወር ቻሉ። በዚህም ዞምቢዎቹ ተከትሎት ሲሮጡ በራቸው ይከፈታል። ሶስቱ ወዲያው ከፖሊስ ጣቢያው በመውጣት መኪና መፈለግ ይጀምራሉ። በመሃል ግን የተወሰኑ ዞምቢዎች ያገኟቸዋል። ራማን መሳሪያ በመተኮሱ የተወሰኑትን ይገላቸዋል። በዚህም ዞምቢዎቹ የሚሞቱት ጭንቅላታቸው ብቻ ከተመታ እንደሆነ ያስተውላል። ባምባንክም ተኩስ ከፍቶ በጋራ መንገድ የዘጉትን የተወሰኑትን ዞምቢዎች ይገላሉ። ነገር ግን ድምፁ የቀሩትን ዞምቢዎች ትኩረት ይስብና ተመልሰው መምጣት ይጀምራሉ። ቡድኖቹ ራሳቸውን በመከላከያ ጋሻቸው እየጠበቁ የተወሰኑትን ተኩሶ ይገሏቸዋል። ነገር ግን ብዛታቸው ጨምሮ አሁን መውጣት ያቅታቸዋል። ሰማይ ላይ ቦግ ያለ መብረቅ ሲታይ ሩዲ ራሱን ለማስወጣት በሩን መደብደብ ይጀምራል። ጩኸቱም ውጭ ያሉትን ዞምቢዎች ትኩረት በመውሰዱ ሴቶቹ አሁን የፊተኛውን በር ዘግተውት መያዝ አለባቸው። ቢሆንም ግን ዞምቢዎቹ መስኮቶቹን ሰብረው ወደ ውስጥ ለመግባት ይሞክራሉ። በዚያው ሰዓት ሰማዩ ላይ ሌላ የመብረቅ ብልጭታ ሲታይ ለተወሰኑ ሰከንዶች ደርቀው ይቆማሉ። መልሶ ግን ቡድኖቹን በድጋሚ ያጠቋቸዋል። ድንገት መዝነብ ሲጀምር ዞምቢዎቹ በሙሉ ውሃ እየነካቸው መንቀሳቀስ አልቻሉ። ቡድኖቹ አጋጣሚውን ለማምለጥ ይጠቀሙበታል። ቤት ውስጥ ዝናቡ ዞምቢዎቹን ሲነካቸው ከበሩ ላይ ዞር ይሉላቸዋል። ካሪና ወደ ውጪ ስትመለከት ዝናቡ ዞምቢዎቹን እያረጋጋቸው እንደሆነ ትመለከታለች። በዚህም ቶሎ ማምለጥ እንዳለባቸው ትወስናለች።
እንደ አጋጣሚ ኔንሲ ሞተር ሲኖራት ሁሉም እንደወጡበት ሩዲ በስተመጨረሻ በራቸውን ሰብሮ ይገባል። ቡድኖቹ እንደወጡ ሩዲ እነሱን ማሳደድ ይጀምራል። ዝናቡ እንደነካው ግን ወዲያው ባለበት ደርቆ ይቆማል። ከደቂቆች በኋላ ዝናቡ አቁሞ ዞምቢዎቹ ወዲያው ርማንንና ባምባንክን ይከቧቸዋል። ኪን ሮጣ ለማምለጥ ብትሞክርም አንድ ዞምቢ ይዛትና ይጥላታል። በዚህም ተኩሳበት ትገለዋለች። በድምፁ ምክንያት ግን ብዛት ያላቸው ዞምቢዎች ወደ እሷ ሲመጡ ተኩስ ትከፍትና ብዙም ሳይቆይ ጥይት ያልቅባታል። ወንዶቹ ወደ ጣቢያው ተመልሶ ሲሮጡ ኪን ወደ መኪናው ትደርስና አንድ ዞምቢ ይደርስባታል። የመኪናውን በር ዘግታ ሞተሩን ለማስነሳት ብትሞክርም ሊነሳላት አልቻለም። በዛው ሰዓት የካሪና ቡድን በሞተር ይመጡና ኪን ያለችበትን ቦታ ለማሳወቅ ክላክሱን ትነፋዋለች። ሶስቱ አሁን ለመሄድ ቢዘጋጁ ሞተሩ ሊነሳላቸው አልቻለም። በዛ ላይ ዞምቢዎቹ ወደ እነሱ እየመጡ ነው። ድንገት ርችቶች ሰማዩን በብርሃን በሚሞሉበት ወቅት ዞምቢዎቹ ድምፁን መከተል ይጀምራሉ። በዚህም ኪንስ በስተመጨረሻ ከመኪናው ወርዳ ልጇን በድጋሚ ማቀፍ ቻለች። በአብሮነታቸው መሃል ግን አንድ ዞምቢ ወደ እነሱ መምጣት ጀምራለች። ቡድኖቹም በጋራ ዞምቢዋን ይገሏታል። ርችቶቹ አሁን በማለቃቸው ዞምቢዎቹ በድጋሚ እየመጡ ሲሆን ቡድኖቹ መኪና ውስጥ መደበቅ ነበረባቸው። ለወንዶቹ ደውለው በህይወት መኖራቸውን ካሳወቋቸው በኋላ ቡድኖቹ በስተመጨረሻ መኪናውን ማስነሳት ጀምረው መንገድ ላይ ያሉ ዞምቢዎቹን በሙሉ እየገጩ ያልፋሉ። ነገር ግን ፍሬኑ እየሰራላቸው ባለመሆኑ መኪናቸው ቀጥታ ከፖሊስ ጣቢያው ጋር ይጋጫል። ርማን ከኔንሲ ጋር በድጋሚ ሲገናኝም የባምባምብ እግር ግን የወደቀ ካቢኔት እግሩ ላይ አርፎ መንቀሳቀስ አቅቶታል። በኋላ ላይ ዞምቢዎቹ ወደ ፖሊስ ጣቢያው ደርሰው በቀዳዳው ለመግባት ይሞክራሉ። ራማንና ባምባንክ ወዲያው ተኩስ ሲከፍቱ ካሪና የመኪናውን በር በመዝጋት ውስጡ አንድ ዞምቢ ትቀረቅርበታለች። የተወሰኑ ዞምቢዎችን ቢገሉም ቁጥራቸው እየጨመረ መጥቷል። ባምባንክ ለካሪና የጎኑን በር ቼክ እንድታደርግ ነግሯት ስትመለከት ባዶ መሆኑን ታረጋግጣለች። ምክንያቱም ሁሉም ዞምቢዎች በፊተኛው በር በኩል ነው የተሰበሰቡት። ቡድኖቹ ባምባንክን ለማዳን ቢሞክሩም ካቢኔቱ ከመኪናው ስር በመቀርቀሩ ሊያነሱለት አልቻሉ። ባምባንክ እሱን ትተው እንዲያመልጡ ያዛቸዋል። በሌላኛው ክፍል ውስጥ ኔንሲ በስህተት የእስር ቤቱን በር ትገጨውና በካፒቴኑ ትነከሳለች። ረማን ወደ ኋላ ጉትቷት በንዴት ካፒቴኑን ተኩሶበት ይገለዋል። ተጨማሪ ዞምቢዎች ሲገቡ እነሱ ላይም ለመተኮስ ይሞክራል። ነገር ግን ወዲያው እሱንም ከበውት አንገቱን ይነክሱታል። ጥንዶቹ ህይወታቸውን እየተነጠቁ ባሉበት ወቅት ራማን ቀለበት አውጥቶ ለኔንሲ ይሰጣታል። እጅ ለእጅ ተያይዞም ህይወታቸው ያልፋል። መግቢያው ላይ ኪንስ መሳሪያ አውጥታ ተጨማሪ ዞምቢዎችን ትገላለች። ነገር ግን ሩዲን ስትመለከተው ደርቃ ትቆማለች። ባምባንክ ሊተኩስበት ቢሞክርም ይስተውና ያለውን ጥይት በሙሉ ጨርሰዋል። ሩዲ ኪንስ ሲይዛት ራይሃን እናቱን ለማገዝ ይሞክራል። ነገር ግን ካሪና ወንዶቹን ጎትታ ዞር ታደርጋቸዋለች። ሩዲ ወደ እነሱ ሲጠጋ ባምባንክ እግሩ ጠልፎት እንዲወድቅ ያደርገውና ካሪና ጭንቅላቱ ላይ ለመተኮስ ትዘጋጃለች። ከዚህ በመቀጠል ባምባንክ ርችት ይለኩስና የዞምቢዎችን ትኩረት ወደ እነሱ ሲያደርግ ኪንስ፣ ካሪናና ራይሃን በጎነኛው በር በኩል ይሮጣሉ። ብዙም ሳይቆይ ብዛት ያላቸው ዞምቢዎች ሰብረው ይገቡና ባምባንክን መብላት ይጀምራሉ። የያዘውን ርችት መኪናው ላይ ሲወረውረው ፈሶ የነበረው ነዳጅ እሳት ይፈጥርና አጠቃላይ ህንፃውን ያጋየዋል። ውስጡ የነበሩትም ዞምቢዎች ይሞቱና ሰማዩ በርችት ይሞላል። የካሪና ቡድኖች ወደ አስፓልቱ ደርሰው የሚሰራ መኪና መፈለግ ይጀምራሉ። ነገር ግን ኪንስ መነከሷን ስትመለከት ደርቃ ትቆማለች። ራይሃንን አቅፋ ከነሱ ጋር መምጣት እንደማትችል ነግረው ታለቅሳለች። በቀጣይ ካሪናን ታቅፋትና ልጇን እንድትንከባከብላት ቃል ታስገባታለች። በዛው ሰዓት ከፍንዳታው የተረፉ ዞምቢዎች በእሳት እየነደዱ ወደ እነሱ መሮጥ ይጀምራሉ። ኪን ትኩረታቸውን ለመውሰድ ርችት ትለኩስና ካሪናና ራይሃን በሞተር ያመልጣሉ። ልጇና ጓደኛዋ መራቃቸውን ከተመለከተች በኋላ ኪን ወደ ማሳው መሃል በመግባት ራሷን ታጠፋለች። ጠዋት ላይ ካሪናና ራይሃን ወደ ከተማው ለመሄድ ድልድይ ያቋርጣሉ። ነገር ግን ፓርዲ እየተከተላቸው ነበር። በሌላ በኩል ከተማ ውስጥ የሴድሚን የሥራ አጋሩ የመድኃኒቱ ሳምፕል ደርሷት ትጠጣዋለች። ባለቤቷም ወደ ወጣትነቷ በመመለሷ በጣም ተገርሟል። በዚህም ወረርሽኙ ገና ሊጀምር መሆኑን ፊልሙ ያስመለክተናል።